የጤና መረጃ ስርዓት የመረጃ አሰባሰብ ሪፖርት ትንተናና በምን መልኩ ውስጥ ጥቅም ላይ ይውላል የሚሉ ጉዳዮችን አቅፎ ያዘ ነው። ስርዓቱን በዲጂታል አሰራር ማጠናከር ደግሞ ፋይዳው የጎላ ሆኖ ይቀርባል። ጤና ሚኒስቴር አራተኛው ሀገር አቀፍ የመረጃና የዲጂታል ጤና ሳምንት ንቅናቄን ማካሄድ ጀምሯል። ንቅናቄው ከመረጃ ወደ ተግባር ለመጀመሪያ ደረጃ የጤና ክብካቤ እመርታ በሚል መሪ ሐሳብ ነው መካሄድ ጀመረው። በማስጀመሪያ መርሃ ግብሩ ንግግር ያደረጉት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ የመረጃ ስርዓትን ማዘመን ሁሉን አቀፍ የጤና ተደራሽነትን ለማሳካት ፋይዳው የጎላ መሆኑን ተናግረዋል። ባለፉት 3 ዓመታት የጤና መረጃ ስርዓትን ለማሻሻል በተደረጉ ንቅናቄዎች ውጤታማ ስራዎች መከናወናቸውን በመጠቆም ንቅናቄው የዘርፉን ክፍተት ለመለየትና ስኬቶችን ለመረዳት የሚያስችል እንደሆነ የገለጹት የጤና መረጃ ስርዓትን በዲጂታል ቴክኖሎጂ የታገዘ ማድረግ ደግሞ ጥራት ያለው የተሟላና ወቅታዊ መረጃን ለማግኘት የሚያግዝ በመሆኑ ትኩረት ተሰጥቶ የተሰራ ነው ብለዋል። በሀገር አቀፍ ደረጃ በ120 ጤና ተቋማት ወረቀት አልባ አሰራርን ተግባራዊ ማድረግ መቻሉን ሚኒስቴር ዴኤታው ተናግረዋል። አራተኛው ሀገር አቀፍ የጤና መረጃና የዲጂታል ጤና ሳምንት የመረጃ ስርዓትን ከዲጂታል አሰራር ጋር ያጣመረ መሆኑም የተለየ ያደርገዋል ብለዋል። የመረጃ ስርዓት በራሱ ግብ እንዳልሆነ ይታወቃል። ጥራት ያለው መረጃ መሰብሰብ፣ መጠቀም፣ በተለይ ደግሞ አዳዲስ መስራት ያለብን ከፖሊሲ ጀምሮ እስከ ትግበራ አዳዲስ እሳቤዎችን ለማምጣት የመረጃ ስርዓት ማከል ጠቀሜታ እንዳለው ሁላችንም የምናውቅ ነው። ይሄንን ከመጀመሪያ ደረጃ ጤና ሀድ ጋር አንድ ላይ ማዛመድ ሴክተራችን የበለጠ ውጤታማ ስለሚያደርገው በራሱ መሪ ቃሉ ትልቅ ትርጉም የሚሰጥና በቀጣይነት ሁላችንም የመረጃ ስርዓታችን ከመጀመሪያ ጤና ሀድ ጋር በእጅጉ አሰናስለን ማየትን የሚጠይቅ ነው። ጠንካራ የጤና መረጃ ስርዓት መዘርጋት ኢትዮጵያ በሀገር አቀፍ ደረጃ ለማሳካት ካቀደቻቸው ግቦች ባሻገር በዓለም አቀፍ ደረጃ ልታሳካቸው ያቀደቻቸውን የልማት ግቦችን ለማሳካት አስፈላጊ መሆኑን ነው የተገለጸው። በራሳችን የምንሰበስባቸው መረጃዎችና የተለያዩ ጥናቶችን ጭምር በሚገባ ከሌሉን በ2030 ውጤታችንን ለማየት እንቸገራለን። ግባችንን መምታት አዳጋች ይሆናል። ስለዚህ ከሲዲጂ ጋር በቀጥታ ተያያዥ እንደሆነ መያዝ ያስፈልጋል። ከዛም ባሻገር የዓለም መንግስታት ቃል የገቡት ዩኒቨርሳል ከቨሬጅ ወይም ደግሞ ሁሉ አቀፍ ጤና ተደራሽነትን ለማሳካት በእጅጉ የመረጃ ስርዓት አስፈላጊ ነው። ዓለም አቀፍ የፋይናንስ ምንጭ እየቀነሰ መሆኑን የገለጸው ጤና ሚኒስቴር የውስጥ አቅምን ማሳደግም አስፈላጊ መሆኑን በአጽንኦት አንስቷል። የመረጃ ስርዓትን ማጠናከርና ማዘመን ደግሞ ሀብትን በአግባቡ በመጠቀም ወጪ ለመቀነስ የጎደለውን ለመለየትና መፍትሄ ለመስጠት ያግዛል ተብሏል። በጣም ብዙ ሀብት የለንም፣ ውስን ሀብት ነው ያለን። ያንን ውስን ሀብት በአግባቡ ለመጠቀም መረጃዎች ያስፈልጉናል። ላይክ ጤና ላይ ስናይ አብዛኛዎቹ ግብአቶችን ብንወስድ፣ አብዛኛዎቹ የላቦራቶሪ ዶክመንቶችን ብንወስድ በጊዜ ተገደቡ ተሎ ሊበላሹ የሚችሉ በጣም በትልቅ ገንዘብ የሚገዙ ስለሆኑ እነዚህንን በአግባቡ ለመጠቀምና ከታች ጀምሮ እስከ ላይ ያለውን ስርዓት ለማስያዝ የጤና መረጃ ስርዓቱ በጣም ወሳኝ ነው። በአራተኛው ሀገር አቀፍ የጤና መረጃና የዲጂታል ጤና ሳምንት ማስጀመሪያ መርሃ ግብር በስራቸው ባሉ የጤና ተቋማት ዘመናዊ መረጃ ስርዓትን መዘርጋት ለቻሉ 5 ወረዳዎች እውቅና ተሰጥቷል። የሰለጠነ ባለሙያና የመሰረተ ልማት እጥረት ጠንካራ የመረጃ ስርዓትን ለመዘርጋት ማነቆ መሆናቸው በተደጋጋሚ በዘርፉ የሚነሳ ሲሆን ይህንንና መሰል ችግሮችን ለመቅረፍ ከአጋር ተቋማት ጋር በቅንጅት በመስራት ውጤታማ መሆን እንደሚቻል ከተሸላሚ ወረዳዎች መካከል የተወከሉት ባለሙያዎች ይገልጻሉ። ዲጂታላይዝ ላርክስቲ ኮምፒውተሮች ያስፈልጋሉ። በዋነኝነት የሚያስፈልጉ ግብአት አሉ። ሰርቨር ያስፈልጋል፣ ሲስተም ኔትወርክ ያስፈልጋል። ሁሉም ነገር ለመስራት ከግብአት አንፃር እኛ እንደውም ለመጀመር የቻልነው ይሄንን በቀላሉ ኢዝሊ ቶሎ ብለን ማረር ያደረግንበት በብዙ እንትኖች በተለያዩ በሌሎች ኢፓክ ምናምን ላይ ብዙ የተሸለምናቸው ሽልማቶች ነበሩ በኮምፒውተር ደረጃ ማለት ነው። ከዛ አንፃር ኢቭን ሰርቨሩንም ከአጋር እንትኖች ያገኘንበት ሁኔታ ኮስቲ ናቸው። እንደሚታወቀው ወደ 3 ሚሊዮን ምናምን ነው ሰርቨር እንትን የሚለው ኮስት የሚያደርገው። ይሄ ከተሟላ በኋላ ደግሞ ራሱ የስታፉ ራሱ ኮሚትመንት ያስፈልጋል። ደግሞ ከስልጠናም አንፃር ሀረማያ ዩኒቨርሲቲ ሲቢኤምፒ ፕሮጀክት ስላለ ለነሱን ትብብር ጠይቀን ስልጠናውን አድርገውልናል ከጤና ቢሮ ጋር በመሆን ማለት ነው። አጠቃላይ አሁን በፌደራል ደረጃ የጤና ሳምንት መከበሩ በታች በማህበረሰብ ደረጃ በጤና ተቋም ደረጃ የሚሰሩ ስራዎችን ምንድናቸው የሚለውን በደንብ ለማወቅና እነዛን አውቆ ችግሮቹን እየለዩ ለመፍታት እና የበለጡ ሌሎች ተቋሞችን ሞዴል እንዲሆኑ በጣም ትልቅ እገዛ ይኖረዋል። ክህሎት ያለው ባለሙያ ያስፈልጋል። ዲጂታል ኢንፍራስትራክቸሩ ማደግ ይኖርበታል። እንደን ክትትል ያስፈልጋል። በየጊዜው እየተከታተሉ እንዲሻሻል ማድረግ ያስፈልጋል። በአሁኑ ሰዓት ግን በጣም ብዙ ሰዎች ሞባይል አላቸው። ስለዚህ ያንን ሞባይል እንኳን ተጠቅመን የጤና መረጃ ስርዓቱ በአግባቡ ወደ ጤና ሚኒስቴር እንዴት ይመጣል ብለን ማሰብ እንችላለን። አንዳውን ከዩኒቨርሲቲዎች ላይ እየሰራናቸው ያለናቸው ኢኖቬሽኖች ሐኪሞች ሆስፒታል ላይ ለምሳሌ አንድን ሆስፒታል አይደር ሆስፒታል ላይ ብንወስድ በአንድ ጊዜ ኦፒዲ ላይ 40 ኮምፒውተር የሚያስፈልገን ከሆነ 40 ኮምፒውተር ማሟላት ባንችል እንኳን
አትሊስት እዛ ላይ ያሉ ሐኪሞች የእጅ ስልካቸውን ከተገኘም ታብሌቱን ተጠቅመው እንዴት ኮምፒውተራይዝ ማድረግ ይችላሉ ነው። አራተኛው ሀገር አቀፍ የጤና መረጃና የዲጂታል ጤና ሳምንት ለአንድ ሳምንት በሁሉም ክልሎች በተለያዩ መርሃ ግብሮች ይከናወናል።